ይህንን አይነግሩህም። ነገር ግን እግዚአብሔር በእውነት ሲቀባ ሕይወት ቀላል አትሆንም፣ የበለጠ አደገኛ ትሆናለች። እውነተኛ ቅባት ምቾትን አይስብም፣ ግጭትን ይስባል። ሰማይ ሲያመለክትህ ሲኦል ያስተውላል። እና በድንገት በአንድ ወቅት ቀላል የነበሩት ነገሮች አሁን ተቃውሞን ይይዛሉ። ሰዎች በተሳሳተ መንገድ መረዳት ይጀምራሉ። በፊት ይከፈቱ የነበሩ በሮች ይዘጋሉ። እና እግዚአብሔርን በታዘዝኩበት ጊዜ ሁሉም ነገር ለምን ተለወጠ ብለህ ትጠይቃለህ። ምንም ስህተት አልሰራህም። አሁን ስጋት ሆነሃል። እና በዙሪያ ያለው ነገር ሁሉ እየተንቀጠቀጠ እንደሆነ ከተሰማ ብልሽት ላይሆን ይችላል። በአደገኛ ሁኔታ የተቀባ መሆንህን ማረጋገጫ ነው። በዚህ ቪዲዮ ይህንን የሚያረጋግጡልህን 5 ምልክቶች እንመለከታለን። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ኃይለኛ መንፈሳዊ ጦርነት። ያለ ግልጽ ምክንያት አደገኛ ቅባት ስትይዝ ጥቃት ለመሰንዘር ምንም ስህተት መስራት አያስፈልግህም። ሕልውናህ ራሱ ጠላትን ያስፈራራል። ድንገተኛ ግራ መጋባት፣ ስሜታዊ ክብደት ወይም የዘፈቀደ የፍርሃት ማዕበሎች አጋጣሚዎች አይደሉም፣ ማረጋገጫዎች ናቸው። ዲያብሎስ ጉልበትን በተለመደው ነገር ላይ አያባክንም። ዘይት የሚይዘውን ኢላማ ያደርጋል። ለዚህም ነው ታላቅ ቅባት ያላቸው ሰዎች ብዙውን ጊዜ ማንም ሊያዩአቸው የማይችሏቸው ውጊያዎች የሚገጥሟቸው። ልትነቃ ትችላለህ። ሕይወት በውጭ ጥሩ ቢመስልም እንኳ ድካም፣ ጭንቀት ወይም ጫና ውስጥ እንዳሉ ይሰማዎታል። ኤፌሶን 6:12 እንዲህ ይላል፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ደካማ ስለሆናችሁ አይደለም፣ መንፈሳችሁ በማይታየው ዓለም የታየ ነው። ጥሪያችሁ ክብደት አለው፣ ዓለምም ሳያየው ሲኦል ይሰማዋል። በአደገኛ ሁኔታ ሲቀቡ ጦርነት የእግዚአብሔር አለመኖር ማረጋገጫ አይደለም፣ የመገኘቱ ማስረጃ ነው። ሁለተኛ፣ ከምትወዷቸው ሰዎች መለየት። እግዚአብሔር በሕይወቶ ላይ አደገኛ ቅባት ሲያስቀምጥ ብዙውን ጊዜ ይለዩታል፣ ለመቅጣት ሳይሆን ለመጠበቅ። ከእርሶ ጋር አብረው ይሄዳሉ ብለው የሚያስቧቸው ሰዎች በድንገት የሚጠፉበት ወቅት ይመጣል። ጓደኝነት ይጠፋል፣ ግንኙነቶች ይለወጣል፣ እና እርሶ በተሳሳተ መንገድ መረዳት ወይም ውድቅ መሆን እንኳን ሊሰማዎት ይጀምራል። ግን እውነቱ ይሄው ነው። ማግለል የእግዚአብሔር ክፍል ነው። በይፋ ከመግለጹ በፊት በግል ይጠራዎታል። ለንግስና የተቀባውን ነገር ግን ወደ እርሻው የተላከውን ዳዊትን፣ ለታላቅነት የተመረጠውን ነገር ግን ወደ ጉድጓድ የተጣለውንና በእስር ቤት የተረሳውን ዮሴፍን አስቡ። የእነሱ መገለል መተው ሳይሆን ዝግጅት ነበር። በአደገኛ ሁኔታ ሲቀቡ እግዚአብሔር ይደብቆታል፣ ምክንያቱም እሱ በዝምታ ጥንካሬን ይገነባል። ትኩረትን የሚከፋፍሉ ነገሮችን ያስወግዳል፣ ከጫጫታ ይለያል እና በእርሱ ብቻ እንዴት መታመን እንዳለብህ ያስተምራል። ያማል ግን ቅዱስ ነው። ስለዚህ የማይታይ ሆኖ ከተሰማ እንደ ውድቅ አድርጋ አትቁጠር። ሰማይ ሊያነሳው ያሰበውን ነገር ለይቶ ያስቀምጣል። ሶስተኛ፣ በአእምሮና በስሜት ላይ የሚሰነዘሩ ጥቃቶች። በአደገኛ ሁኔታ በተቀባህ ጊዜ ጠላት ጥሪን መቀበል እንደማይችል ስለሚያውቅ ሰላምን ይከታተላል። እምነት ሊኖር በሚገባበት ቦታ ጭንቀትን ይተክላል። እግዚአብሔር አስቀድሞ ያረጋገጠውን ነገር እስክትጠይቅ ድረስ ከመጠን በላይ ማሰብን ያቀጣጥላል። ያለምንም ምክንያት ክብድ ብሎ ትነቃለህ፣ ትጸልያለህ። ነገር ግን ሐሳቦች ከመንፈስህ የበለጠ ኃይለኛ እንደሆኑ ይሰማሃል። ያ ድክመት አይደለም፣ ያ ጦርነት ነው። ኤልያስ ተመሳሳይ ነገር ገጠመው። ከሰማይ እሳትን ከጠራ በኋላ ወዲያውኑ ወደ ምድረ በዳ ሮጦ እግዚአብሔርን ሕይወቱን እንዲወስድ ለመነ። ለምን? ምክንያቱም መንፈሳዊ ከፍታዎች ብዙውን ጊዜ የአእምሮ ዝቅታዎችን ስለሚስቡ። ጠላት ወደሚቀጥለው ተአምርህ ከመግባትህ በፊት አእምሮን ማሟጠጥ ይፈልጋል። ግን እውነቱ ይኸውልህ፣ ሰላምህ የኃይልህ ማረጋገጫ ነው። ሐሳቦችህን ባጠቃ ቁጥር
ቅባትህ የበለጠ አደገኛ እየሆነ መጥቷል። ለዛ ነው ፊልጵስዩስ 4:7 እንዲህ ይላል፣ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ቅባት ውጊያውን አያስወግድም፣ ለማሸነፍ ያስታጥቅሃል። አራተኛ፣ ሊገለጹ የማይችሉ መዘግየቶችና የተዘጉ በሮች። አደገኛ ቅባት ስትይዝ መዘግየት መካድ አይደለም፣ መለኮታዊ ጥበቃ ነው። ፈጽሞ የማይከፈቱ ዕድሎችን ትጸልያለህ፣ ለሚወድቁ ነገሮች ትተገብራለህ፣ ወይም በድንገት የሚቆሙ ህልሞችን ታሳድዳለህ። እናም እግዚአብሔር ሆይ የሆነ ነገር አምልጦኛል ብለህ ታስባለህ። ነገር ግን አንዳንድ ጊዜ እግዚአብሔር እንዲከፍትልህ የለመንካቸውን በሮች ይዘጋል። ምክንያቱም ከኋላቸው ምን እንደሚጠብቅህ ያውቃል። ሁሉም ነገር በድብቅ ጥበቃ ነው። የዮሴፍ ህልም በአንድ ጀንበር አልተፈጸመም። ክህደት፣ እስርና ዙፋኑን ከማየቱ በፊት ለዓመታት መጠበቅን ፈጅቷል። መዘግየቱ ቅጣት ሳይሆን ልማት ነበር። በአደገኛ ሁኔታ ሲቀቡ እግዚአብሔር እርሶን ለማጠንከር ያዘገየውታል። እድገትህን ለማስቆም እየሞከረ አይደለም፣ ዓላማህን ይጠብቃል። ምክንያቱም ያለ ጊዜው ማደግ መለኮታዊ ዝግጅትን ሊያጠፋው ይችላል። ስለዚህ ሁሉም ነገር እንደታገደ የሚመስል ከሆነ አትደንግጥ። ሰማይ አልረሳም። የቅባትህን ጊዜ በትክክል እያሟላ ነው። አምስተኛ፣ በህመም ውስጥም ቢሆን የማይናወጥ የዓላማ ስሜት ትይዛለህ። በአደገኛ ሁኔታ የተቀባ ሰው የመጨረሻ ምልክት ይህ ነው። ምንም ቢከሰት ማቆም አትችልም። ማልቀስ ወይም መጠራጠር ሊሰማ ይችላል። ጦርነቱ ትርጉም ይሰጣል። ይህ ቃል መንፈስዎን የሚነካዎት ከሆነ እኔ የተቀባሁ ነኝ የሚለውን መልእክት በኮመንት ላይ አስቀምጡልን እና እሳቶን ጠንካራና ዓላማውን ሕያው የሚያደርጉ ተጨማሪ መልእክቶችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ቪዲዮውን ላይክ በማድረግና ይህንን መልእክት ለወዳጆ ሼር በማድረግ አብረውን ያገልግሉ። ተባርካችኋል። ሆሊ ቲቪ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች ከዚህ ቪዲዮ ምን እንደተማሩ ኮመንት ላይ አስቀምጡ። ሰርቫንት መልካሙን ጌታ በማለት ቪዲዮ ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ሆሊ ቲቪ ኢትዮጵያ ብለው ቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም። ሆሊ ቲቪ ኢትዮጵያ ዩቲዩብ ቻናል ተባርካችኋል።